የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የዓለም ዋንጫ ጉዳዮቻችን እየተመለከትን ነው የምንገኘው። የትናንትናው ሌላው ጨዋታ እንግሊዝ ብሔራዊ ቡድን ከጋና ጋር ያደረጉት ጨዋታ ነበረ። ያለምንም ግብ የተጠናቀቀ ጨዋታ ሆኗል። ይህንን ጉዳይ እንመልከት። ለጋናም ለእንግሊዝ ማስፈላጊ ጨዋታ ነበር፣ ግን ጠንካራ ሆና ቀርባለች ጋና። እንመልከት ይህን ጉዳይ። ስለ እንግሊዝ ትኩረት ማድረግ ያው የዓለም ዋንጫውን ያሸንፋል በሚል ብዙ የሚጠበቅ ብሔራዊ ቡድን በመሆኑ ምክንያት ወይም የዓለም ዋንጫን ለማሸነፍ ከፍ ያለ እድል አላቸው ከሚባሉት ብሔራዊ ቡድኖች መካከል አንደኛው በመሆኑ ምክንያት ብዙ ማነጋገሩ አይቀርም። ግን ስለ ጋና ማውራት አለብን። ምክንያቱም የጋና ብሔራዊ ቡድን ወደዚህኛው የዓለም ዋንጫ በመጣበት ጊዜ አንዳንድ ሰዎች እንደሚሉት የጋና እግር ኳስ በ21ኛው ክፍለ ዘመን የመጨረሻው የዝቅታ ነጥብ ላይ የነበረው። ወደ ዓለም ዋንጫው መጥተዋል፣ ግን 2 ተከታታይ የአፍሪካ ዋንጫዎችን ከምድባቸው ነበር የወደቁት። የመጨረሻው ሞሮኮ ላይ የተደረገው የአፍሪካ ዋንጫ ላይ ደግሞ ጭራሽ አልተሳተፉም። የጋና ብሔራዊ ቡድን ከአፍሪካ ትልልቅ የኃይል ማዕከላት መካከል አንደኛው ተደርጎ የሚጠቀስ ነው። በዓለም ዋንጫም በ2010 በተደረገው የዓለም ዋንጫ ከካሜሮን እና ከሴኔጋል ቀጥሎ ለዓለም ዋንጫ ሩብ ፍጻሜ የደረሰው 3ኛ የአፍሪካ ብሔራዊ ቡድን ነበር። የምናውቀው ነው ያንን ድራማ የሉዊስ ሱዋሬስ ከመስመር ላይ ኳስ በእጅ የመለሰበትና በኋላ የተገኘውን የፍጹም ቅጣት ምት አሳሞah gyan የሳተበት አሁን ተንታኝ ሆኖ እያየነው ነው። ደግሞ እዛ ጨዋታ ላይ በመለየ የፍጹም ቅጣት ምት ነበር የተሸነፉት። ስለዚህ ሁልጊዜም እንዲህ አይነት ታሪኮች በመስራት የሚታወቅ ቡድን ቢሆንም ወደዚህ ውድድር በመጣበት ጊዜ ግን ዝቅ ባለ ሁኔታ ውስጥ በጣም በተመታ ሞራል ውስጥ ሆኖ መምጣቱን ማሰብ ያስፈልጋል። ለዚህ ነው እዚህ ዓለም ዋንጫ ላይ ያላቸውን አጀማመር በጣም ማድነቅ የሚያስፈልገው። ትላንትና 0-0 እንግሊዝን አቻ ማስወጣታቸው እንግዲህ ለዋንጫ የሚገመት ቡድን እንደመሆኑ ትልቅ ውጤት ነው እና የቀድሞ ቀኝ ገዢም ነው። ከዚህ ውድድር መጀመር በፊት ደግሞ እንደምታስታውሹ በማርች በነበረው የዓለም አቀፍ ጨዋታዎች ጊዜ በኦስትሪያ ብሔራዊ ቡድን 5-1 ነበር የተሸነፈው። ከዛ በኋላ እኮ ነው አሰልጣኝ የቀየረው። ኦቶ አዶ የተሰናበተው በዓለም ዋንጫ ዋዜማ ነው። ከዛ በኋላ ነው ካርሎስ ኪሮዥ የመጡት እና ባለፉት 5 ዓመታት የጋና ብሔራዊ ቡድን እና ብሔራዊ ፌዴሬሽኑ በተለይ ደግሞ ልክ ሌሎቹ አፍሪካ ውስጥ ያሉት ፌዴሬሽኖች ብዙ ዳያስፖራ ተጫዋቾችን ሞሮኮ፣ አልጄሪያ፣ ዴሞክራቲክ ሪፐብሊክ ኮንጎ እና ሌሎቹም ሀገራት እንዲህ አይነት የተጫዋቾች ምልመላ ውስጥ በነበሩበት ጊዜ የጋና ብሔራዊ ቡድን በእርግጥ አሉ በሌሎች ሀገራት የተወለዱ ተጫዋቾች አሁን ለጋና የሚጫወቱ ብዙ ተጫዋቾች አሉ። ቢሆንም ከሌሎቹ ሀገራት ጋር ሲወዳደር ባለፉት 5 ዓመታት በዚህም የተሳካለት ነበር ማለት ያስቸግራል። እንዲያውም ምንድነው ይሄ ድራማዊ ፉቴጆች መቅረጽ አለ አይደለም። ልክ ጨዋታ ካለቀ በኋላ መልበሻ ክፍል ውስጥ ወይ የፌዴሬሽኑ ፕሬዚደንት ሊሆን ይችላል፣ ወይ ብሔራዊ ቡድን አሰልጣኝ ሊሆን ይችላል፣ ወይ ሆነ ሰው ወይ ከስፖርት ሚኒስቴር የመጣው ሰው ሊሆን ይችላል ተጫዋቾችን ሲገስጽ የሚያሳይ ድሬሲንግ ዳውን እሱን እየቀረጹ በሶሻል ሚዲያ ላይ በማስተላለፍ ነበር የተጠመዱት። በጣም በመጥፎ ሁኔታ ውስጥ ሆኖ ነው ወደዚህ ውድድር የመጣው እና አዶ የተሰናበተበት ጊዜ ኦቶ አዶ ስንብቱ አይገባውም እንኳ ባያስብል በእርግጥ ቡድኑን ወደ ዓለም ዋንጫ አሳልፏል። በጣም ደካማ ምድብ ነበር። ሁሉም ቡድኖች ደካማ ብቃት ያሳዩበት ምድብ ነው። ስለዚህ በጋና ጥንካሬ ብቻ አይደለም ወደ ዓለም ዋንጫ የመጡት፣ አጋዥ የነበረ የሌሎች ቡድኖች ደካማነትም ሌላ አስተዋጽኦ ያደረገ ነገር ነው። ግን ኦዶን በዛ ጊዜ ማሰናበት ከዝግጅት አንጻር አዲስ ለሚመጣው አሰልጣኝ በጣም አጭር ጊዜ ስለሚሆን የራሱ ሪስክ የነበረው ቢሆንም ግን የአፍሪካ ነገር ኳስ አብጠርጥረው የሚያውቁ ናቸው። እኔ ካርሎስ ኪሮዥን መጀመሪያ ማስታወሳቸው በደቡብ አፍሪካ ብሔራዊ ቡድን አሰልጣኝነታቸው የአፍሪካ ዋንጫ ላይ ነው መጀመሪያ ያየናቸው። በኋላ ብዙ ክለቦችና ብሔራዊ ቡድኖችን አሰልጥነዋል። የማንቸስተር ዩናይትድ ምክትል አሰልጣኝ ሆኖ በሁለት አጋጣሚዎች ሰርተዋል። ባይሳካም የሪያል ማድሪድ አሰልጣኝ ሆኖ ሰርተዋል። የፖርቱጋል ብሔራዊ ቡድን አሰልጣኝ ነበሩ።
በላቲን አሜሪካ ብዙ ቡድኖች አሰልጥነዋል። ኢራንን ይዘው ወደ ዓለም ዋንጫ መጥተው ያውቃሉ። ኮሎምቢያን ብዙ ብሔራዊ ቡድን ያሰለጠኑ ከፍተኛ ልምድ ያላቸው በተለይ በኦርጋናይዜሽን የሚደነቁ ዩሮፒያን ኦርጋናይዜሽን በፈለጉበት ጊዜ ያኔ የአውሮፓ እግር ኳስ አዝማሚያ የበለጠ በመከላከል አደረጃጀት ላይ ያተኮር በነበረበት ጊዜ የአሌክስ ፈርጉሰን አንደኛው ኳሊቲ እሱ ነው። ሁልጊዜም አፕዴት የማድረግ ኪሮዥ መጡ እና የማንቸስተር ዩናይትድ ዲፌንሲቭ ኦርጋናይዜሽን መሪ እሳቸው ነው የነበሩት። በተመሳሳይ ጊዜ ከዛው የስፖርቲንግ ሊዝበን ከሊዝበን ዩኒቨርሲቲ የተመረቁት ጆዜ ሞሪኞ ወደ ቼልሲ መጡ። የፈርጉሰን ነበር የማንቸስተር ዩናይትድ ዋና አሰልጣኝ፣ ግን ቀላል የማይባል ታክቲካዊ ግብአት ነበራቸው። እኚህ ሰው በዛ ኃላፊነታቸው ምክንያት ነው የሪያል ማድሪድ አሰልጣኝ የነበሩት በ2004። በጣም ከፍተኛ የቶርናመንት ልምድ ያላቸው ናቸው። በፊት አንድ ቦራ ሚትኖሎቪች የሚባሉ የቀድሞ ዩጎስላቪያ ዜጋ የነበሩ 5 የተለያዩ ብሔራዊ ቡድኖችን ወደ ዓለም ዋንጫ ይዘው በመምጣት ባለ ሪከርድ የነበሩ አይ ቲንክ ቻይና አንድ የዓለም ዋንጫ ነው የተጫወተችው፣ 2002 የዓለም ዋንጫ። በእርግጥ ያን የነበረው የዓለም ዋንጫ ሁኔታ ማጋዥ ነበር፣ ምክንያቱም 2 የእስያ ሀገራት ከማጣሪያው ይወጡ ነበር እና ሁለቱም ጠንካራ ብሔራዊ ቡድኖች ናቸው። ደቡብ ኮሪያና ጃፓን አስተናጋጅ በመሆናቸው ምክንያት የማጣሪያ ጨዋታ አላደረጉም። አውስትሬሊያ ደግሞ ያኔ በኦሺኒያ ዞን ስለነበር ትወዳደር የነበረው እንዳሁኑ በእስያ ዞን ውስጥ አልነበረችም። ያ ሁሉ ነገር አግዞ ሊሆን ይችላል፣ ግን ቦራ ሚትኖሎቪች እንዲህ አይነት ከፍተኛ ልምድ የነበራቸው አሰልጣኝ ነበሩና ለዛ ነው እንዲያውም ከማኦ ዚዶንግ ሀውልት አጠገብ የኔ ሀውልት መቆም አለበት የሚል በጊዜው በጣም ደፋር ያስባላቸው ንግግር የተናገሩት። እንደዛ አይነት ናቸው። እኚህም በጣም ከፍተኛ የቶርናመንት እና የዓለም ዋንጫዎች ልምድ ያላቸው ናቸው እና ትናንትና ያየነው ነገር ክላሲክ የካርሎስ ኪሮዥ ቡድን ነው። 4-5-1 ሎ ብሎክ ኦርጋናይዝድ የሆነ የእንግሊዝ ብሔራዊ ቡድንን ኦልሞስት ለ1 ሰዓት ኢላማውን የጠበቀ ሙከራ እንዳያደርግ ያደረገ የቡድኑ ዋና የማጥቃት ተጫዋቾች የበቀደሙ ጨዋታ ላይ ግሩም የነበረው ሃሪኬንም በጣም ጥሩ የተጫወተው ጁድ ቤሊንገምም ፈጣሪ ነው የሚያውቀው ጁድ ቤሊንገም እንዴት ከጨዋታው በኋላ ማን ኦፍ ዘ ማች እንደሆነ። የሆነ ሰው ያሽልማት ሊሰጠው ይገባ ስለነበር ተሰጥቶት ካልሆነ በስተቀር ለሆነ የጋና ተጫዋች ነበር ያንን የማን ኦፍ ዘ ማች ሽልማት የምሰጠው። ስለዚህ በጣም የተዋጣለት ነበር። በአነስተኛ ፖሴሽን እንደምትጠብቂው የእንግሊዝ ብሔራዊ ቡድን በኳስ በመቆጣጠር የሜዳ ስፍራ በመቆጣጠር ብዙ ሙከራ በማድረግ እንደዚህ በመሳሰሉት የተለመዱ የጨዋታ ብልጫ መለኪያ ስታቶችን ቢያስመዘግብም ለምሳሌ 79% ፖሴሽን ነበር ኦልሞስት። የጋና ብሔራዊ ቡድን ከ25% ፐርሰንቴጅ በታች ነው። ፊፋ ያው ፖሴሽን ስታት በሚሰጥበት ጊዜ ልክ እንደዚህኛው 49 ለ50 ምናምን ብሎ አይከፋፍለውም። የሚከፋፍለው የሆነን ቡድን ፖሴሽን ይወስዳል የዛኛው ከዛ ሌላኛውን ፐርሰንቴጅ 8%፣ 9%፣ 10% ኢን ኮንቴስት ብሎ ነው የሚያስቀምጠው። የራሱ ሜትሪክስ አለው። ግን በተለመደው የፖሴሽን መለኪያ ጨዋታው ሲያልቅ 21% ፖሴሽን ብቻ ነው የነበረው። ግን አላስታውስም በቃ ጎል ሊቆጠርባቸው ነው የሚል ፍርሃት የፈጠረ አርጀንሲ በእንግሊዝ ብሔራዊ ቡድን በኩል በጭራሽ አላየሁም። በቀደም የተደነቀው አንዳንድ ሰዎች ከዩሮ 96 የሆነ ጨዋታ በኋላ ከሆነ ጨዋታ በኋላ ያየሁት ምርጡ የእንግሊዝ ብሔራዊ ቡድን የማጥቃት ፐርፎርማንስ ነው የሚል በጣም ቲያትሪካዊ የሆነ መልስ ቢሰጠውም ጥሩ ተጫውቷል። አዎ፣ ግን ፌድ እያረገ ያለ የክሮኤሽያ ብሔራዊ ቡድን ነው። የዛሬ 8 ዓመት የዓለም ዋንጫ ፋይናል ላይ የደረሰው አይነት ብሔራዊ ቡድን አርጀንቲና 3-0 ያሸነፈ አይነት ብሔራዊ ቡድን አይደለም ይሄኛው ብሔራዊ ቡድን። ተጋኖብኝ ነበር ከዛ ጨዋታ በኋላ። ለዛ ነው አሰልጣኙ ራሱ በተለይ ደግሞ የክሮኤሽያ ብሔራዊ ቡድን በመጀመሪያ አጋማሽ ከፈጠራቸው አደገኛ ሙከራዎች በመነሳት ቱኸል ባለፉት 7-8 ዓመታት የበለጠ ኦርጋናይዜሽን አሰልጣኝ በመሆናቸው የሎ ሪስክ እግር ኳስ በመጫወታቸው የምናውቃቸው አሰልጣኝ በመሆናቸው ምክንያት እኔ እንጃ አሰልጣኙ በተለይ ፐርፎርማንሱን እንደ ሙሉ ፐርፎርማንስ የሚቆጥሩት አይመስለኝም። ብዙ ድክመቶች ነበሩበት የሚል ግን እምነት የነበረው። ትላንትና ጋና 173 ፓስ ብቻ ነው ያደረገው። 173 ፓስ ብቻ። የእንግሊዝ ብሔራዊ ቡድን 633 ፓሶች ተጫውቷል። 30 ክሮስ አድርጓል። 19 ሙከራዎች ነበሩት፣ ግን 3 ኦን ታርጌት ነበር የሞከረው። የኤክስጂ መጠኑ በጣም አነስተኛ ነበር፣ በተለይ በመጀመሪያው አጋማሽ እና ለዋናዎቹ የማጥቃት ተጫዋቾች በጣም አስቸጋሪ ነበር። እንግዲህ አሁን የባለፈውን ጨዋታ ፐርፎርማንስና የፐርፎርማንሱን ተፈጥሮ ማየት ያስፈልጋል። የፈጣን የክንፍ ተጫዋቾችን የተጠቀሙት በቀደም እና ትላንትናም እነዚያ የክንፍ ተጫዋቾች ናቸው የጀመሩት። ለእኔ አሁን ባለፈው አንቶኒ ጎርደን ካሳየው ቀዝቀዝ ያለ ብቃት በኋላ ማርከስ ራሽፎርድ ጨዋታውን መጀመር የነበረበት ይመስለኛል። በቶማስ ቱኸል አሰልጣኝነትም በጣም ጠቃሚ ተጫዋች ነበር። አሁን ቡድን ውስጥ ካሉ ተጫዋቾች መካከል ሃሪኬን ብቻ ነው ከሱ የበለጠ ጎል ያስቆጠረው። ከፍተኛ የኢንተርናሽናል ጨዋታዎች ልምድ ያለው ተጫዋች ነው። ግን በድጋሚ ጎርደንን ያሰለፉት። በቀኝ ክንፍ በኩል በቀደም ጥሩ ተጫዋታ ኖኒ ማድዌኬ ግን
ሳካ ባለበት የፊትነስ ኮንሰርን ምክንያት ለሁለተኛ ተከታታይ ጨዋታ አልጀመረም። ብዙ ርዕስ ነው እንደምታውቂው እሱ በሚሰጣቸው አስተያየቶችም ስለሱ አሁን እንኳን ህመም እየተሰሙ አይደለም ይላሉ። በቀደም የመጨረሻ ፕሬስ ኮንፈረንሳቸው ላይ ሂዝ ፊሊንግ ኖ ፔን። ስለዚህ በጣም በአሳሳቢ ሁኔታ ውስጥ ያለ የፊትነስ ስጋት ያለበት ነው እንደሚታወቀው ሳካ። ለእኔ ረጅም ጊዜ ነው እንደዛ አይነት ስሜት ኖሮኝ ሳየው። በተለይ ደግሞ የመጀመሪያ 5 ሜትሮች ፍጥነቱ የለም ለረጅም ጊዜ እና ከሆነ ጉዳት ጋር እየተጫወተ እንደሆነ ግልጽ ነው። በመርፌ በኢንጀክሽን ሁሉ ሲጫወት ነበር ሲባል የነበረው። ተመሳሳይ ነገር ለነገሩ ዴክለር ራይስ ለ4 ለ5 ወር ከኃይለኛ ጉዳት ጋር እየተጫወተ እንደነበር ከዚህ ጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ ተናግሯል። እና የትላንትናው ጨዋታ ላይ እንደገና በድጋሚ የፍጥነት የክንፍ ተጫዋቾችን የተጠቀሙት ግን መሮጫ ቦታ አልነበር። ምክንያቱም ኮምፓክት ነው፣ በጣም የተጠቀጠቀ ነው። ብዙ ጊዜ 9 ተጫዋቾች ከኳስ ጀርባ ነበሩ። አንድሬ ያዩ ነው አጥቂያቸው፣ በጣም ተግቶ የሚሰራ ነው። አሰልጣኞች ሁል ጊዜ የሚወዱት ለዚህ ነው። ብዙ ጎል የሚያስቆጠር ተጫዋች አይደለም። ምናልባት በሲዝን 2 ወይ 3 ጎል አስቆጥሮ ሊያጠናቀቅ ይችላል። ግን በተለይ ደግሞ ልክ እንደዚህ በመከላከል አደረጃጀት የሚጫወቱ ቡድኖች ውስጥ ለሚጫወት አይነት አጥቂ በጣም ጎበዝ ዲፌንሲቭ ስትራይከር አጥቂ ነው። ግን የመከላከል አስተዋጽኦ የበለጠ ከፍተኛ ነው እና በቂ የጎል ዕድል ለመፍጠር ችግር ነበረባቸው። በቀደም ከጨዋታው በኋላ ያንን ጨዋታ ራሳቸው ሲገልጹት በመጠጥ ቤቶች ውስጥ በፐቦች ውስጥ ለጨዋታ ላዩ ደጋፊዎች ኤክሳይቲንግ የሆነ ብለውታል። አቺን ፍሬዝ ዝም ብዬ እንደ አንድ ዝም ብሎ ቀለል ያለ ገለጻ አላያትም። የኔ አረዳድ አሰልጣኙ ሌላ አይነት ግንዛቤ ነው ያላቸው። በጣም ለደጋፊ ደስ የሚል ጨዋታ ለአሰልጣኝ ደስ ይላል ማለት አይደለም። አሰልጣኞች በተቻለ መጠን ሊቆጣጠሯቸው የሚችሏቸውን ነገሮች መቆጣጠር ነው፣ ኮንትሮለብል ሲሆኑትን ነገሮች መቆጣጠር ነው የሚፈልጉት። የአሰልጣኝ አስተያየትና የተመልካች አስተያየት አንድ አይነት አይደለም። በተመልካች በጣም ያዝናናል ማለት ጨዋታው ክፍት ነው ማለት፣ ብዙ የመከላከል እጸጽ አለበት ማለት፣ ብዙ ጎሎች ተቆጠሩበት ማለት አሰልጣኞችን ያሳስባቸዋል። አሰልጣኞች መቆጣጠር የሚፈልጓቸው ብዙ ቫሪየብሎች አሉ። አሰልጣኝ በጣም የተዋጣለት ጊዜ የሚያሳልፍ ከሆነ አይ ቲንክ ጨዋታው ለተመልካች ያን ያህል አዝናኝ አይደለም። ለዛ ነው የምር ግን ቱኸል ኦብጀክቲቭሊ ገብተው ጨዋታውን ፊልሙን ምኑን ሲተነትኑት ማጥቃቱን ይወዱት ይሆናል፣ ግን የቡድኑ የመከላከል ድክመት በጣም የተጋለጠበት ነው። ትላንትናም በድጋሚ በቅርብ ጊዜ በተደረጉ የወዳጅነት ጨዋታዎች ሴኔጋል ሲያሸንፋቸው ሌላም ቡድን ሲያሸንፍ 2 ጨዋታ ነው የተሸነፉት። ሁለቱም የተጋጣሚ ቡድን የመልሶ ማጥቃት የመቆጣጠር ችግር ነበረበት። ከኡሩጓይ ጋርም ተመሳሳይ ነበር። ትላንትናም የጋና ብሔራዊ ቡድን በመልሶ ማጥቃት በጣም አደገኛ ነበር። እንዲያውም ጨዋታውን ማሸነፍ ነበረበት። የፍጹም ቅጣት ምት ሊያስገኝ የሚችል ካርሎስ ኪሮች ከጨዋታው በኋላ ቫር ቡና ሊጠጣ ወጥቶ ነበር ብለው ተናግረዋል። ምናልባት ይሄ ቀልዴ ላይጠማችሁ ይችላል፣ ግን እንደዛ ነው። እንዴት ያ የፍጹም ቅጣት ምት አያሰጥም ብለዋል። ኤዝሪ ኮንሳ እድለኛ ነበር ትላንትና። እዚህ በጣም ከፍተኛ የኳስ ቁጥጥር ድርሻ የነበራቸው ቢሆን አሰልጣኙ ራሳቸው ካርሎስ ኪሮች ከጨዋታው በኋላ እንደተናገሩት መፍትሄ አልነበራቸው ብለዋል። አንዱ የሚመስለኝ ከክሮኤሽያ ጨዋታ በጣም የተለየው ነገር የክሮኤሽያ ብሔራዊ ቡድን ጨዋታ ዶሚኔት ለማድረግ ነው የመጣው። ምክንያቱም ሉካ ሞድሪች ያለው፣ ማሪዮ ፓሳሊች ያለው፣ ወይ ሌሎች ተጫዋቾች አሉት። ጄኔሬሽናል ናቸው እንደ ሞድሪች አይነቶች፣ ማቴዮ ኮቫችች፣ ሌሎች ተጫዋቾች እና የክሮኤሽያ ብሔራዊ ቡድንም እንደገና ባለፈው 10 ዓመት በትልልቅ ውድድሮች ብዙ ርቀት ሲሄድ የቡድኑ ዋናው የጥንካሬ ምንጭ የአማካይ ክፍሉ ነው። ከማንም ቡድን ጋር ቢሆን ከዚህ በፊት እንዳየነው ከስፔንም ጋር ጭምር ኳስ ለመቆጣጠር የሚመጣ ቡድን ነው እንጂ ልክ ጋና ትላንትና እንዳደረገው በሎ ብሎክ በአንደርዶግ ሜንታሊቲ የሚከላከል ቡድን አይደለም። ደፈር ብሎ በሃየር ላይን ለመጫወት የሚሞክር ከጀርባ ክፍት ቦታ የሚተው ስፔስ የሚሰጥሽ ነጻ ቦታ የሚሰጥሽ ነው። አንዳንድ ጊዜ ትልቅ ቡድንን መግጠም ወይም የጋና ብሔራዊ ቡድን ትልቅ ቡድን መሆኑ እንደተጠበቀው ነው በአፍሪካ ውስጥ። ግን ወደዚህ ውድድር በመጣበት ጊዜ ምናልባት ከ10ሩም ብሔራዊ ቡድኖች ያነሰ ኤክሳይትመንት ያለው የጋና ብሔራዊ ቡድንን በተመለከተ ነው። በቅርብ ጊዜ በአፍኮንም በሌሎች ውድድሮችም ባለው ሬከርድና በጠቅላላው በተቋሙ እግር ኳስን በሚመራው ተቋም ውስጥ ባለው ቅሬታ ምክንያት ባሉት ብዙ ድራማዎች ምክንያት ስለዚህ እንደዛ ለመጫወት የሚያስችል የአእምሮ ሁኔታ ላይ ነው ያለው። እንደዛ ለመጫወት የሚያስችል በጣም ጥልቅ ታክቲካዊ ዝግጅት ማድረግ የሚችሉ አሰልጣኝ ነው ያሉት። ግን በመልሶ ማጥቃት አደገኛ ነው። ክሮኤሽያ ሲጫወት ግን በቃ አንቺን ዶሚኔት ለማድረግ ነው የሚመጣው። ስለዚህ የበለጠ ስፔስ ይሰጥሻል፣ የበለጠ እድል ይሰጥሻል። አይ ቲንክ አንዱ ችግር የነበረው የሚመስለኝ እንግዲህ በኋላ ሊያከራክር ይችላል። አሁን ቶማስ ቱኸል የወሰዱት አንደኛው ሪስክ በክለብ ፎርማቸው አለመመረጣቸው ምንም የሚያስገርም ነገር የለውም። ፊል ፎደን እና ኮል ፓልመር በተጠናቀቀው የውድድር ዘመን ሁለቱም ተጫዋቾች በሲቲም በቼልሲ የሚያሳለፉት ሲዝንን ብቻ በክለብ ያሳለፉትን ሲዝን ብቻ አይተሽ ለእኔ ሞርጋን ሮጀርስ ነው
የበለጠ ትልቅ ስም ያላቸው እነሱ ቢሆኑም እሱ ነው እንዲያውም 13 ጎል ብቻ ለብቻው አስቆጥሮ አጥቂ ሳይሆን በጣም ወሳኝ ተጫዋች ሆኖ መዘለሉ እንዲያውም ከክለብ ፎርም አንጻር በጣም አስገራሚ እሱ የሱ የፓልመር አለመመረጥ የፎደን አለመመረጥ ምንም የሚያስገርም ነገር የለም። ይሄ ከፎርም አንጻር ነው። ከካራክተሪስቲክስ አንጻር ግን ልክ እንደ ትሬንትም ጭምር በተመሳሳይ የሱም የክለብ ፎርም ቢሆን አሁን የሱን ጥያቄ ማነሳው ኦኬ እና ጄድ ስፔንስ ይሻላል። ምክንያቱም ጄድ ስፔንስ 17ኛ ሆኖ የጨረሰ እና እኔ አሉት ደህና የተጫወተባቸው ጨዋታዎች ግን በሜሪት የተመረጠ ተጫዋች ነው ብዬ አላምንም። ምክንያት አላቸው አሰልጣኙ። በኋላ የእንግሊዝ ብሔራዊ ቡድንን ጉዞ ካየን በኋላ አንዳንዶቹ ጉዳዮች ኦዲት ይደረጋሉ። ግን የትላንትናው ጨዋታ ላይ ያየናቸው አንዳንድ ምልክቶች ግን ኦኬ በክለብ ሲዝን ጥሩ ሲዝን ባያሳልፉም ግን በሆነ ስፔሲፊክ ችሎታቸው ምክንያት ልክ እንደ ጋና አይነቱን በጣም የተደራጀ ክፍት ቦታ የማይሰጥ ብሔራዊ ቡድንን የበለጠ ምትሃት ያላቸው የበለጠ ጂኒየስ የሆኑ ተጫዋቾች ያስፈልጉት ነበር ወይ ብሔራዊ ቡድኑ የሚያስብል ያንን አይነት የተጫዋቾች ካራክተሪስቲክስ እጥረት እንዳለበት ታያለሽ። ያ አይነት ችግር ይታይ ነበር። ደግሞ የፊትነስ ችግር ሆነ እንጂ ለምሳሌ ለእኔ በሎ ብሎክ ቡድኖች ከሚጫወት ተጋጣሚ ጋር ከኖኒ ማዱዌኬ ይልቅ የቡካዮ ሳካ አይነት ተጫዋች ነው የሚያስፈልገው። ምክንያቱም ሳካ የበለጠ የፕሌሜከር ባህሪ ያለው አንድ ሁለት የሚጫወት በጠባብ ቦታ መጫወት የሚችል ተጫዋች ነው። ማዱዌኬ የበለጠ ፍጥነት ይፈልጋል። ጎርደንም በተመሳሳይ ፍጥነት ይፈልጋል። ጎርደን በሁለቱም ጨዋታዎች በእርግጥ ጥሩ አልተጫወተም። ሀሪኬን ግን ድንቅ አጀማመር ነበር የባለፈው ጨዋታ ላይ የጀመረው። ትላንትና በሚገባ እሱንም ኒውትራላይዝ ማድረግ ችለዋል። እንግዲህ ትላንትና በነበረው ጨዋታ ከሁሉም የእንግሊዝ ተጫዋቾች አነስተኛውን ኳስ የነካው እሱ ነው። የተጋጣሚውን የፍጹም ቅጣት ምት ሳጥን ውስጥ 3 ኳስ ብቻ ነክቷል። በቀደም በእርግጥ አሳሳቢ ነበር ወደ ኋላ መመለሱ፣ የተለያዩ ዞኖች መጫወቱ የራሱ ብዙ ጥንካሬዎች እንዳሉት ሆኖ ግን ደግሞ ምን ያህል ነው አንድ ተጫዋች ድሮፕ ማድረግ ያለበት? ፌክ ናይን ሆኖ የሚጫወት ተጫዋች፣ የሳጥን ፕሬዘንስ፣ ክሮስ የሚያጠቃ ተጫዋች እስካይኖር ድረስ መሆን አለበት። ምክንያቱም ሁለት ትልልቅ ፍሬም ያላቸው ተጫዋቾች እሱና ጁድ ቤሊንጋም ናቸው። ጁድ ቤሊንጋም አንዳንድ ጊዜ ብቸኛው ሳጥን ውስጥ ያለ 9 ቁጥር ይሆናል እና ትላንትናም እንዳየነው ብዙ ክሮስ ይባክን ነበር። ትናንት አይ ቲንክ 19 ክሮስ 30 ክሮስ ነው ያደረጉት። በጣም ብዙ ነው፣ ግን ብዙዎቹ ክሮሶች የተዋጣላቸው አልነበሩ እና ችግሮች ነበሩበት። ለሁለቱም ጨዋታዎች የተለጠጠ ሪያክሽን አያስፈልግም። በእርግጥ የባለፈውም ጨዋታ ላይ የተጋነነው የትላንትናውም ጨዋታ ላይ እንደዚሁ ግን ችግሮች የሌሉበት ቡድን እንዳልሆነ ግን አሳይቷል። ሳካ መጥቶ የሆኑ ልዩነቶች ፈጥሯል። ጎል ለማስቆጠር ተቃርቦ ነበር መጨረሻ አካባቢ እንደዚህ ግን አንዳንዱ እና ደግሞ እንደ ኮቢ ሜኑ አይነት ትላንትና አልጀመረም። ኮቢ ሜኑ፣ ኤሊየት አንደርሰን እና ዴክላን ራይስ ናቸው የመጀመሪያ ተሰላፊዎቻቸው የሚመስሉት። አሁን ይሄ ምድር ወርክማን ላይክ ሚድፊልድ የሚባል ጠንካራ ሰራተኞች ናቸው። ኳስ ቅብብል መጥፎ ተጫዋቾች አይደሉ፣ መፍጠር ይችላሉ። እነዚህ ኮቢ ሜኑ ምናልባት የበለጠ እና ያልመረጡት አዳም ዋርተን አይነት ደግሞ በጠባብ ስፔስ የመጫወት ችሎታ ያላቸው ተጫዋቾች ምናልባት አማራጮች ሆነው ሊጠቀሱ ይችሉ ይሆናል። ግን እድለኞች ነበሩ። ምክንያቱም ፕሪንስ ኳቤና አዱ ላይ ኤዝሪ ኮንሳ በቪዲዮ ደጋግመሽ ስታይ በጣም ግልጽ የሆነ ጥፋት ፈጽሞ ኳሱን አላገኘውም፣ ልጁን ያገኘው የፍጹም ቅጣት ምት ቅር ቢላቸው የሚገርም አይደለም። ሳይድ ማርቲኔዝ የጋና ተጫዋቾችን ቅሬታ እጃቸውን አወናጭፎ የፍጹም ቅጣት ምት የሚያሰጥ አይደለም አሉ። ግን ያኔ የቫር ኢንተርቬንሽን ያስፈልግ ነበር። ለእኔ መሰረታዊ ስህተት ነው የተፈጸመው እና ብዙ ኳስ ይዘዋል። ለምሳሌ በሶስተኛው የሜዳ ክፍል ላይ የእንግሊዝ ብሔራዊ ቡድን ለብቻው 94 ኳሶች ነክቷል። ሶስተኛው የማጥቃት ቀጠና የሚባለው ውስጥ የጋና ብሔራዊ ቡድን በጠቅላላው በጨዋታ ውስጥ ከነበረው ታች የበለጠ የአታኪንግ ሰርድ ታች ነበር፣ ግን ኢፌክቲቭ አልነበረም። አንዱን ማየው በምን መሰለኝ፣ አንደኛው ብዙዎቹን ኳሶች የነኳቸው ብዙ አደጋ የማይፈጥሩት ተጫዋቾች ናቸው። ሁለቱ የመሀል ተከላካዮች ለምሳሌ በድምር 90 ጊዜ ኳስ ነክተዋል። ከእንግሊዝ ብሔራዊ ቡድን ተቾች መካከል ብዙ የነኩት እነሱ ናቸው። ፓሶች ማለት ነው። 90 ፓሶች ተቀባብሏል ሁለቱ። ከዛ ጠለቅ ያለው አማካይ ኤሊየት አንደርሰን እና ብዙ ኳስ ነክቷል። እሱም ለምሳሌ አደገኞቹ ተጫዋቾች አይደሉም ኳስ የነኩት፣ የበለጠ የመከላከል አዝማሚያ ያላቸው ተጫዋቾች ናቸው ኳስ የነኩት። ለዚህ ነው በቂ ክሬቲቪቲ ያልነበረው እና እኔ ካርሎስ ኪሮዥ በጣም ብዙ አድናቆት የሚገባቸው ይመስለኛል። የተረከቡት ቡድን በጣም በመጥፎ ፎርም ላይ የነበረ ከሳቸው ሹመት በፊት 5-1 የተሸነፈ ያለፈውን የአፍሪካ ዋንጫ ጭምር ያልተሳተፈ
ሁለት የአፍሪካ ዋንጫዎች ላይ ከምድቡ የወደቀን ቡድን ዝቅ ባለ ሞራል ላይ ያለን ቡድን የተረከቡት። እንዲሁ ተጫዋቾቹን በተናጠል ስታያቸው በጣም ጥሩ ተጫዋቾች አሏቸው፣ ግን በጣም በአነስተኛ የቲም ሞራል ላይ የነበረ ቡድን ነው እና የባለፈው ጨዋታ ላይ እነ ማድዌኬ ያገኟቸው የነበሩ ሰፊ ቦታዎች አልነበሯቸውም። ምክንያቱም ሎ ብሎክ ሁለቱ ፉልባኮች ከራሳቸው የሜዳ ክፍል የማያልፉ ናቸው። ስለዚህ በጣም ጠንካራ የመከላከል ፎርሜሽን ነበር። የእንግሊዝ ብሔራዊ ቡድን እንዳልኩት የተሸነፈባቸው የሴኔጋልና የጃፓን ጨዋታዎች ላይ በዊምብሌ ከኡሩጓይ ጋር የተደረገው ጨዋታ ላይ የትራንዚሽን የመቆጣጠር ችግር ነበረው። ጋናዎችም ብዙ ሙከራዎች ባያደርጉም ግን አደገኛ የመልሶ ማጥቃት እድሎች ነበሯቸው። ጁድ ቤሊንጋም እንዳነሳው ትላንትና በጣም ተቸግሮ ነበር። በኋላ ሞርጋን ሮጀርስ ተክቶት ገብቷል 17 ደቂቃ ሲቀረው ጨዋታው ላይ። ግን ሳጥን ውስጥ ብዙ ኳስ የነካው ተጫዋች ነው። ስለ ሃሪኬን ፐርፎርማንስ የሚነግርሽ ነገር አለ እዚህ ውስጥ። ግን አንድም የተሳካ ድሪብል አላደረገም፣ አንድም ሙከራ ኢላማውን የጠበቀ ሙከራ አላደረገም። ስለዚህ ለሁሉም በቀደም ጥሩ ተጫውተዋል ላልናቸው የማጥቃት ተጫዋቾች ትላንትና በጣም አስቸጋሪ ነበር። ለዚህ ነው በደንብ የተደራጀ የተዋጣለት የእንግሊዝ ብሔራዊ ቡድንን የማጥቃት ኃይል በሙሉ የቆለፈ ጨዋታ ሆኗል። እንደዚህ አይነት ሲሆን እኔ ለምሳሌ ሞርጋን ሮጀርስን በግራ ክንፍ በኩል ምናልባት አሁን ሁለቱም ማርከስ ራሽፎርድም አንቶኒ ጎርደንም የፍጥነት የክንፍ ተጫዋቾች በመሆናቸው ምክንያት እንዲህ አይነት ባላጋራ ደግሞ የመሮጫ ቦታ ስለማይሰጥ ሞርጋን ሮጀርስን እዛ ቦታ ላይ መጠቀም ይችላል። ምክንያቱም ሞርጋን ሮጀርስ የፍጥነት ተጫዋች አይደለም። ግራ ላይ መጫወት ይችላል። የግራና የ10 ቁጥር ቅይጥ የሚባል ተጫዋች ነው፣ ግን የስፔስ ዲፔንደንት አይደለም። በጠባብ ስፔስ መጫወት ይችላል። ከርቀት ጎል ማስቆጠር ይችላል። ሌሎች አማራጮች መስጠት የሚችል አይነት ተጫዋች ነው። እሱን መጠቀም ይችሉ ነበር። አሁን በኋላ ሲለውጡ ላይክ ፎር ላይክ ነው የለወጡት። ጁድ ቤሊንገምን ነው በሱ ቀይረው ያስወጡት እና ምናልባት በሌሎች ጨዋታዎች ላይ እንዲህ አይነት ተመሳሳይ ባላጋራ የሚገጥማቸው ከሆነ ይሄኛው አይነት የክሬቲቪቲ ችግር ሊሆንባቸው የሚችል ይመስለኛል። ስለዚህ ለእንግሊዝ ብሔራዊ ቡድን በተለይ በማጥቃቱ በኩል በጣም የተቸገሩበት ጨዋታ ነበር። ዴክላን ራይስ ከጨዋታው በኋላ ምንም ፓኒክ የምናደርግበት ጨዋታ አይደለም ብሏል። ፓኒክ ኦፍ ኮርስ ማድረግ የለባቸውም፣ ግን ጥሩ ፐርፎርማንስ ግን አልነበርም በማጥቃቱ በኩል። የጋናን ትራንዚሽን በመቆጣጠርም በኩል ባለፈው የነበረ ጥያቄ ነበር አይደል? አሁን ትናንትና በድጋሚ ያየን እኔ ጆርዳን ፒክፎርድ ጥሩ ሲዝን ያሳለፈ ግብ ጠባቂ፣ አስተማማኝ ግብ ጠባቂ ግን አይደለም። ትናንትናም የባለፈው የክሮኤሽያም ጨዋታ ላይ እንደዚሁ ችግር ነበረበት አንዳንድ ሞመንቶች ላይ እና ስለዚህ አንዳንድ እንከኖች ነበሩበት የእንግሊዝ የትላንትናው ፐርፎርማንስ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።